ብዙ ጊዜ እኔ ኦንላይን እቃ አዝና ግን እንደ ልቤ ወይም ደግሞ ያሰብኩት የሚመጣልኝ ቢያንስ 10 እቃ ካዘዝኩኝ ከ10ሩ 3 ወይም 4 ነው። እንግዲህ ዛሬ ኦንላይን ያዘዝኩትን እቃ አብረን እንክፈት። ምክንያቱም ያሰብኩት ብዙም አልመጣልኝም። ያሰብኩት ነው ያላሰብኩት ነው ይመጣልኝ። እስኪ ለማንኛውም አብረን ኦንላይን ሻላይ ልብስ አዝዤ ነበረ። ዛሬ መጥቶልኛል። አሳያችኋለሁ። አብራችሁኝ ሁኑ። እስኪ ያዘዝኩትን ከፍቼ አብረን እናያለን። ለመጀመሪያ ይሄ ነው የስልክ እንትን የስልክ ዋው ያምራል በጣም። ይሄ እዚህ ጋር ደግሞ ውስጡ ጌጥ አለው። ይሄ እንደዚህ ከዛ እዚህ ጋር የስልክ ነው ያምራል። የስልክ እንትን ከዛ እዚህ ጋር ደግሞ ቢያንስ ይሄ ከዚህ ሀገር ማለት ነው ቢያንስ ስንት ብር መሰራችሁ? ወደ ይሄ እንደዚህ መሰለ የሚጣበቀው ትጋላችሁ ማለት ነው። ይሄ በጣም ቆንጆ ነው። የፈለኩት ነው የመጣልኝ። ለምን በጣም ነው የምወደው ከረቡን ማለት ነው። ከዛ እዚህ ጋር ይሄን እኔ ዋው ነገራችን ላይ ይሄን እንትን ውስጡ እንትን ነው በጣም ይሞቃል። ይሄን አዝዣለሁ። ከዛ ደግሞ ይሄ ደግሞ ግን ኦ ማይ ጎድ እንዳይሰፋኝ ነው። በጣም ነው ይሰፋኛል ብዬ አስባለሁ። ቆይ እስኪ ይሄንን ከዚህ ጋር ከናላባሹ ያምራል። በነገራችን ላይ የምፈልገው ነው ይመጣልኝ። ከዛ ደግሞ ይሄ እጀ ሙሉ ምክንያቱም አሁን ይቀዘቅዛል። ይሄ ደግሞ ምን ነበር? አንድ አይነት ነው እንዲያዘዝኩት ፈጣን ይሆኝ። ይሄና ይሄ አንድ አይነት ነው ያዘዝኩት። ይሄ ምን ነበረ? ይሄ ይሄ እንደዚህ አይነት ልብሶች በጣም ነው የሚሞቁት፣ ግን ተልቀኛል ብዬ አስባለሁ። ለምንድነው እንደዚህ አይነት ያዘዝኩት? ይሞቃል። ከዛ ደግሞ ይሄንን ወይኔ ጉዴ! ይሄ በስመ አብ! ይሄ ካናላባሹ ነው። እንደዚህ አይነት ልብስ በጣም ነው የሚሞቀው። በነገራችን ላይ ይለሰልሳል። እስኪ ይሄ እንደዚህ ይሄ እንደ ጋውን ነው ያሳያችሁ። ይሄ እንደ ጋውን ነው፣ እንደዚህ ነው። ከምን ጋር ነው የምትለብሱት? ግን አንድ አይነት ነው። ካባቢ ይለያያል እንጂ አንድ አይነት ነው። ለምን ይሞቃል። ከዛ ይሄ ማለት ነው ይሄን ለብሳለሁኝ። ከዛ ይሄንን አንድ አይነት ማለት ነው። እና ያው ፎቶ እየለበስኩ ካሳያችሁ ነበር፣ ግን አልችልም። ይሄ ደግሞ ወይኔ ማርያም፣ ይሄ ያዘዝኩት እኔ እንትን መስሎኝ ነበረ፣ ሌዘር መስሎኝ ነበረ፣ ግን ሻማ ነው። ይሄ እኔ ሌዘር መስሎኝ ነበረ። ያው አንዳንዴ ትሸወዳላችሁ። ኦኬ
ይሄ ግን በጣም ከሚጠበይ ብዬ በጣም ነበር ሰፋ ያዘዝኩት። በነገራችን ላይ ግን ሳስበው ስለ አሁን ለፍቷል። 3 አይነት አንድ አይነት ልብስ ነው ያዘዝኩት። ይሄ ይሆነኛል ብዬ አስባለሁ። ከዛ ይሄ ደግሞ ቀሚስ ነው። እቺ ቀሚሱን ልልበሰው እንደዚህ። ዋው ማየም እንደምፈልገው ነው። በጣም ሰፋ ያለ። ከዛ ከዚህ ጋር አንድ አይነት ላሳያችሁ። ቆይ ይኸው ቀሚሱ ይሄ ነው። ከዚህ ጋር ነው የምለብሰው። ከዚህ ጋር ማለት ነው አንድ አይነት። ይሄ ደግሞ ፒጃማ አምኩ ብዙ ነው ያዘዝኩት። ጀማል ወይኔ ግን እኔ እንደዚህ ወፍራም የዝናብ ወይም ደግሞ የብርድ ልብስ ብዬ የገዛሁት ስስ ነው። በቃ ሸሚዝ ነው። ከምንም በላይ ይሄ ያምራል። ከምንም በላይ ይሄ ያምራል። ማርያምን ከዚህ ካዘዝኩት በሙሉ ይሄ ያምራል። ይሄ በጣም ነው የሚያምረው። ይሄ እዩት። ሌላው ምንም ጨዋሽ ደስ አይልም። ይሄ ደግሞ እንግዲህ እንዴት አባቱ እንደሚያምር ከምንም በላይ ይሄን ነው የወደድኩት። ይሄንን እና ቢጃማ ይሄንን የወደድኩት እና እነዚህ ሌላው ያሰብኩት ሌላ አሁን ይሄ ለምሳሌ በጣም ወፍራም የዝናብ ልብስ ነበር የመሰለኝ፣ ግን ስስ ነው። በጣም ስስ ነው። ይሄ ደግሞ ውስጡ ሻማ ነገር መስሎኝ ውስጡ የሚለሰልስ ነገር መስሎኝ ነበረ፣ ግን ምንድነው የሆነው? የሙቀት ልብስ። እዛ ያየሁት ሌላ፣ እዚህ ያየሁት ሌላ። ይሄ እስኪ ይሄ ችግር የለውም። ይሄ ይሁን። ይሄ ይሰፋኛል ብዬ አስባለሁ። ይሄ እሺ ያምራል፣ ግን አንድ አይነት ነው ያዘዝኩት። አይገርማችሁም? አንድ አይነት ሆኖኝ ነው። ምክንያቱም አንድ አይነት እንደዚህ አይነት ሆኖ ማለት ነው። ይሄ አንድ አይነት ሆኖ ከረው የተለያየ፣ ለምሳሌ ነጭ፣ አረንጓዴ፣ ቡኒ ምናምን። ለማንኛውም ይሄን ይመስላል ያዘዝኩት ልብስ። ሌላ ጊዜ እየለበስኩ ደግሞ ቪዲዮ ሰራበታለሁ ማለት ነው። እዩት እንግዲህ፣ ምክንያቱም ይሄ የተለያየ ከለር ነው፣ ግን አንድ አይነት ነው። ከምንም በላይ ደግሞ ቀሚሱ የታለ? ይሄ ቀሚስ እዩት። ይሄ በጣም አሪፍ ነው፣ በጣም ማለት ነው ሲያምር። እና የስልክ የስልኩ ይሄ ያምራል። የኦንላይን እኮ ልብስ ያስጠላል።
እና ሙዶችዬ እንግዲህ ልብሴን ይሄን ይመስላል። ያው መርጣችሁ አይታችሁ ለክታችሁ ያልገዛችሁትን ነገር እንዳሰባችሁ። እኔ ግን ብዙ ጊዜ ሸላይ ስገዛ እውነት ለመናገር ከስንት አንድ ነው የሚሳካልኝ እንጂ የምፈልገው አይነት አይመጣልኝም። በጣም ማለት ነው። ግን እግዚአብሔር ይመስገን ሁሉም የሚያስጠላ አይደለም። ቢያንስ ከ10 3 ነው 4 ልብስ እንደምፈልጋቸው ነው የመጣልኝ። እኔ እንደዚህ አይነት ነገር አሁን ይሄ በጣም ይሞቃል። ግን ይሄ አሁን ሌላ አይነት ከለር ነበር የመሰለኝ ሳዘው፣ ሲመጣ ሌላ፣ እዛ ስትመጡት ሌላ። እና በነገራችን ላይ የአውሮፓ ሀገር ላይ ልብስ የለም፣ ወርቅ የለም አለ ያን ያህል ዋው የሚባል የሚያምር ቆንጆ ነገር የላቸውም። እዚህ አሁን ይሄ እኔ የለበስኩት እዚህ ሀገር ልግዛ ብትሉ ወደ 100 ወደ 80 ወደ 75 ወደ 55 ዩሮ ነው የሚሆነው። አስባችሁታል? በጣም ውድ ነው። ግን ያው እኔ ብዙ ጊዜ ለልብስ ጥሩ ብዙ ብር አላወጣም ለልብስ አይዶኑ። ምክንያቱም ያው ኢትዮጵያ ሄዶ ስለማይለበስ በፊት ነበረ። አሁን ግን ያን ኢትዮጵያ ሲሄድ ስለማለብሰው ያን ያህል ውድ ልብስ አልገዛም። እና ብቻ ያው እንደ ማንኛውም ሰው ኦንላይን ነው ሸን ላይ ያዘዝኩት ማለት ነው። ያው አሁን ብርድ ስለሆነ ለብርድ የሚሆኑ ነው ያዘዝኩት። ዝጎ እዚህ ሀገር እስከኖርኩ ድረስ ይሆነኛል እለብሰዋለሁ። እና ግን በቃ በጣም ሰፍቶኛል። ሰውነቴ ትንሽ ስለጨመረ ከሚዲየም ወደ ላርጅ ሂጃለሁ። ግን ላርጁ ራሱ የጠበበኝም አለ የሰፋኝም አለ። አሁን ይሄ አሪፍ ነው። በቃ ከሚጠብ ሰፋ ያለ ነገር ደስ ይላል። እና በጣም ገርሞኛል። ይሄ ቀሚስ በጣም ነው የወደድኩት፣ በጣም ማለት ነው። አሁን እዚህ ይሄንን ቀሚስ እንድግዛብር ቢያንስ 100 ዩሮ 120 ዩሮ ነው። እዚህ ግን ኦንላይን ማን ነው ሸን ላይ ግን የገዛሁት 20 ዩሮ ነው የገዛሁት። እና በጣም ነው የተመቸኝ ይሄ ቀሚሱ። በእርግጥ አሁን ብርድ ነው፣ ግን ያው ቤተክርስቲያን ስትሄዱ አንዳንዴ ትለብሱታላችሁ። በጣም ነው የወደድኩት። በጣም ያምራል፣ ወድጄዋለሁኝ። ብቻ ካነሰ ጎደር የምፈልገው ማለት የምፈልገው ስላችሁ በቃ ያምራል ብዬ ያዘዝኩት ሲመጣ